ደሴ ከተማ በመጀመሪያው ዙር በሰራችው የኮሪደር ልማት ትናንትን ከዛሬ ለሚያነጻጽር እንደገና በተሰሩት ሰፋፊ መንገዶቿና ውበታቸው የአይን ማረፊያ ከመሆን በዘለለ ለአካባቢው መነቃቃትን እየፈጠሩ ናቸው። አሁንም ከተማዋ ሁለተኛውን ዙር የኮሪደር ልማት እየሰራች ትገኛለች። ይህ አካባቢ በጣም ልዩነት አለው። አንደኛ አስፋልቷ ጠባብ ነበረች። ሁለተኛ ደግሞ ቤቶች ያው የጭቃ ቤቶች የድሮ ቤቶች ናቸው የነበሩት እስካሁን እና አሁን እነዛ ፈርሶ አሁን ደግሞ ቀጣይ ላይ ግራና ቀኝ ምን አይነት ህንጻ እንደሚሰራ በጉጉት እንጠብቃለን እና በጣም አሪፍ ነው። መጀመሪያው እንደ ድሮ አይደለም። አሁን በጣም ለውጥ አለው። ባየሁበት ብዙ ለውጦች አሉት። ድሮ ያው በነበረን ታክሲ ማናገኝም ነበረ። በላይኛው መስመር ነበር ታክሲ። አሁን ግን እንደ ልባችን ቤታችን ባጠገብ ታክሲ አገኝተን እንደ ልባችን እንሄዳለን። ገጽታው ብዙ አሮጌ ቤቶች፣ ሸራ ቤቶች ምናምን ነበሩ። ደሴ ቀደምት ሀገር ነበረች። በጣም ትልቅ ሀገር ነበረች። ግን አገሪቷን የማይመጥን ብዙ ነገር ነበረ። አሁን በጣም የሚያምር ነገር አለ። የስራ ዕድል ተፈጥሮልናል። እየሰራን ነው። እዚህ በመዘጋጃ ቤት ከንቲባችን በፈጠሩልን የስራ ዕድል መሰረት ያው አረንጓዴ ልማት ምናምን እየሰራን ነው። መጀመሪያ ላይ በተሰራው ልማት በሚመለከተው ደስተኛ የሆነው ማህበረሰቡ አሁንም በሁለተኛው ዙር እየተሰራ ባለው የኮሪደር ልማት የራሱን አስተዋጽኦ እያበረከተ ይገኛል። በጣም ደስተኛ ነው ከመጠን በላይ እና መንግስት ለዚህ በማድረጉ ራሱ በጣም ይቀጥልበት ነው የምንለው። እድሜ ይስጥልን ነው። በቃ አሁን ደስታ ተሰምቶኛል። የመጀመሪያውና ያሁኑ ወደ ኋላ ትትሄድ ያሁኑ ያለው ልማት በጣም ደስ በሚል ልማት እየተሰራ ነው ያለው በኔው ብዙ በማየው ማለት ነው። በደሴ ከተማ እየተሰራ የሚገኘው ሁለተኛው ዙር የኮሪደር ልማት ከ2 ኪሎ ሜትር በላይ የሚሸፍን ሲሆን ልማቱ የሚሰራበት አካባቢ ከዚህ ቀደም ማህበረሰቡ የልማት ጥያቄ የሚያነሳበት ነበር። ከዚህ በፊት ምን አይነት ነገር መሰለ ወጣ ገባ ነው አስፋልት የሚባል ነገር የለም። ሰውም ለእግረኛ ለራሱ ይቸገራል። ሰው ስለ እውነት ማለት ነው። ለእግረኛ ለራሱ የምትዘልበት ውሃ ሲዘል በዚህ ምናምን በጣም ብዙ ነገር የምትቸገርበት ነገር ነበረ። አሁን ላይማ ያው እንግዲህ እግዚአብሔር ይመስገን እያየሁ ነው። እንደምታየው ፏ ባለ መንገድ እንትን እያልን ነው። ልማታችንን እንግዲህ እናስቀጥላለን። ደሴ ከተማ በመጀመሪያው ዙር ሰርታ ባጠናቀቀችው የኮሪደር ልማት የሚሆን አሁን ላይ እየሰራች ባለችው ሁለተኛው ዙር የኮሪደር ልማት አይንን ከሚስብ የሚታይ ልማት በተጨማሪ አካባቢው እንዲነቃቃ ተጨማሪ የገቢ ማስገኛ አማራጮች እንዲፈጠሩ አድርጓል። አሁን ለምሳሌ ከዚህ በፊት እንደነገርኩ ምንም አይነት ስራ እድል የለም። ምንም አይነት በቃ ማለት ዝም ብለህ ቁጭ ብለህ አላፊ አግዳሚ ከማየት በላይ ሌላ ምንም አይነት ነገር የለም። አሁንም ብዙ የሚፈጠሩ የስራ እድሎች አሉ። ተደራጅተን እንደዚህ ጽዳት ምናምን ነገር ከዛ እስከዛ ሀገዳ አይበላም። አትክልታችን እዚህ እንጠብቃለን። ልማታችን ጋር ወደፊት እንሄዳለን። አሁን ስራ ላይ ነው። የደሴ ከተማ አስተዳደር እንደሚለው ባለፉት የለውጥ ዓመታት ደሴ ከተማ ያቀደቻቸውን የሚታዩ የልማት ስራዎች በማጠናቀቅ ለተጠቃሚው አስረክባለች። የኮሪደር ልማት የፌዝ 1 ስራችንን ሙሉ በሙሉ አጠናቀን አገልግሎት ጀምሯል። የፌዝ 2 ስራችንን ደግሞ አሁን ወደ 2.5 ኪሎ ሜትር የሚሆን ነው። ከብረቱ ድልድይ ጀምሮ በወሎ ባህር አምባ አቋርጦ በቀጥታ ወደ ሸል የሚወጣው መንገድ ነው። በብሉ ናይል የሚወጣው መንገድ ነው። ይሄም አሁን ኦልሞስት የስራውን 80% አጠናቀናል። በቅርቡ ለመረቃ የሚዘጋጅ ይሆናል ማለት ነው። አሁንም ሁለተኛውን ዙር የኮሪደር ልማት በተያዘለት የጊዜ ገደብ ለማጠናቀቅ እየተሰራ ይገኛል። ይሄ ብቻ አይደለም። ባህር ሸሽ ያለውን መንገድ የአስፋልት መንገድ ትልቅ የአስፋልት መንገድ ነው። ኦልሞስት አሁን የአስፋልት ማንጠፍ ስራው ብቻ ነው የሚቀረው። ወደሱ ተሸጋግረናል ማለት ነው። እሱም በዚህ ወር የሚጠናቀቅ ነው ማለት ነው። ለህዝቡ ሰርፕራይዝ የምናቀርበው ይሆናል ማለት ነው።